ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ለዕለተ ማክሰኞ ምሽት ሚያዝያ 14 2017 ዓ.ም ከሀገር ቤትና ከባህር ማዶ ያሰናዳናቸውን ስፖርታዊ ዜናዎቻችንን ወደ እናንተ እናደርሳለን። ከዜናዎቹ ጋር ገዛይ እንዱላ ቆይታ አድርጋለሁ። አብራችሁኑ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ ዜናችን ስናልፍ አትሌቲክስ እናገኛለን። በ129ኛው የቦስተን ማራቶን ላይ በሴቶች ምድብ ኢትዮጵያዊቷ አትሌት ያለም ዘርፍ የዋላው ሶስተኛ ደረጃን በመያዝ አጠናቃለች። በቦስተን ማራቶን የሴቶች ውድድር አትሌት ያለም ዘርፍ የዋላው ሶስተኛ ደረጃን በመያዝ አጠናቃለች። ተጠባቂው በዓለም አትሌቲክስ የፕላቲኒየም ደረጃ በተሰጠው 129ኛው የቦስተን ማራቶን ላይ በሴቶች ምድብ አትሌት ያለም ዘርፍ የዋላው 2:18:05 በመግባት ሶስተኛ ደረጃን በመያዝ ውድድሯን ፈጽማለች። አትሌት ሻሮን ሎኬንዲ 2:17:20 በሆነ ሰዓት በመግባት ስታሸንፍ ኤለን ኦቢሪ ደግሞ ሁለተኛ ደረጃን ይዛ በማጠናቀቅ የብር ሜዳሊያ ተሸላሚ ሆናለች። አትሌት አማኔ በሪሶ 2:21:58 በሆነ ሰዓት በመግባት ደግሞ የአምስተኛ ደረጃን ይዛ ያጠናቀቀች ሌላኛዋ ኢትዮጵያዊ አትሌት ሆናለች። የቦስተን ማራቶን በወንዶች ምድብ ኬንያዊው አትሌት ጆን ኮሪር 2:04:45 በመግባት አሸንፏል። ኢትዮጵያዊው አትሌት ሙክታር ኢድሪስ አምስተኛ ደረጃን በመያዝ ውድድሩን ፈጽሟል። ዘገባው የኢትዮጵያ አትሌቲክስ ፌዴሬሽን ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ $20 የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኖ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ከናሁ ቴሌቪዥን ስፖርታዊ ዜናዎቻችን እንደቀጠሉ ናቸው። ቀደም ሲል የሀገር ቤት ስፖርታዊ ዜናዎች ወደ እናንተ ደርሷል። በቀጥታ ወደ ባህር ማዶ ስፖርታዊ ዜናችን ነው የምናልፈው። የእንግሊዝ ፕሪሚየር ሊግን ቀዳሚ እናደርጋለን። የተወዳጁ የእንግሊዝ ፕሪሚየር ሊግ የ2024-25 የውድድር ዘመን ቀጣይ ሳምንት መርሃ ግብር ጨዋታ ዛሬ ምሽትም በአንድ ጨዋታ እንደዚሁ ቀጥሎ ይከናወናል። የአሰልጣኝ ፔፕ ጋርዲዮላው ቡድን ማንቸስተር ሲቲ በሜዳው ኢታድ አስተን ቪላን የሚያስተናግድበት ጨዋታ ትልቅ ትኩረትን አግኝቷል። ሁለቱም ቡድኖች በቀጣይ በአውሮፓ ቻምፒየንስ ሊግ የውድድር መድረክ የሚያሳትፋቸውን ስፍራ ይዘው ለማጠናቀቅ ከፍተኛ ፍልሚያ የሚያደርጉበት ጨዋታ ዛሬ ምሽት 4 ሰዓት ሲል በኢታድ ስቴዲየም የሚከናወን ይሆናል። አሁን ላይ የፔፕ ጋርዲዮላው ቡድን 58 ነጥቦችን ሰብስቦ 5ኛ ደረጃ ላይ የሚገኝ ሲሆን በዛሬው ጨዋታ ላይ እንግዳው ክለብ አስተን ቪላ ደግሞ 57 ነጥቦችን ይዞ 7ኛ ደረጃ ላይ ተቀምጧል። ዛሬ በሚደረገው ጨዋታ ላይ አሸናፊው ቡድን የተሻለ ወደ አውሮፓ ቻምፒየንስ ሊግ የውድድር መድረክ ለማምራት ከፍተኛ መንገዱን ይጠርግበታል ተብሎም እየተጠበቀ ይገኛል። ባሳለፍነው ሳምንት ሁለቱም ቡድኖች ተጋጣሚዎቻቸውን ማሸነፋቸው የሚታወስ ሲሆን አስተን ቪላ በተለይ ማክፓይሶቹን ኒውካስል ዩናይትድን 4-1 በሆነ ውጤት በሰፊ ጎል ልዩነት ያሸነፈበት ጨዋታ ለዚህኛውም ጨዋታ ትልቅ ተነሳሽነት ይሆነዋል ተብሎ እየተገመተ ይገኛል። የአሰልጣኝ ፔፕ ጋርዲዮላው ቡድን በውድድር ዓመቱ በአጠቃላይ ከፍተኛ ቀውስን እያስመለከተን የሚገኝ ሲሆን አሁን ላይ ግን በቀሩት ጨዋታ የበለጠ በአውሮፓ መድረክ ተሳታፊነቱን የሚያጠናክርበትን ውጤት ያስመዘግባል ተብሎ ይጠበቃል። ኤቨርተን ባለቁ ደቂቃዎች ባስቆጠራቸው ጎሎች 2-0 በሆነ ውጤት ማሸነፉም የሚታወስ ነው። የሊጉን የደረጃ ሰንጠረዥ አሁን ላይ ሊቨርፑል በቀዳሚነት እየመራ ይገኛል። የሊጉንም የዋንጫ ክብር ለማሳካት የአንድ ጨዋታ እድሜ ብቻ ቀርቶታል። የሰሜን ለንደኑ ክለብ አርሰናል ሁለተኛ ደረጃ ላይም ተቀምጦ ይገኛል። የሊጉን የከፍተኛ ጎል አስቆጣሪነት ትራክም እንደዚሁ መሐመድ ሳላ ከሊቨርፑል በቀዳሚነት እየመራ ይገኛል። ወደ ሌላኛው ዜናችን ስናልፍ ደግሞ የእንግሊዝ የሻምፒዮንሺፕ የውድድር መድረክ እንመለከታለን። በቀጣይ በ2025-26 የውድድር ዘመን በእንግሊዝ ፕሪሚየር ሊግ ተሳታፊነታቸውን ያረጋገጡ ሁለት ክለቦች የተለዩበት የጨዋታ ውጤት ተመዝግቧል። በዚህም መሰረት ከሁለት ዓመታት በፊት በፕሪሚየር ሊጉ የምናውቀው ሊድስ ዩናይትድ ትላንትና ከስቶክ ሲቲ ጋር ባደረገው ጨዋታ ግማሽ ደርዘን ግብ ከመረብ በማሳረፍ 6-0 በሆነ ውጤት በማሸነፍ ወደ ፕሪሚየር ሊጉ ያደገበትን ውጤት ማስመዝገብ ችሏል። 94 ነጥቦች ያሏቸው የአሰልጣኝ
ዳንኤል ፋርክ ቡድን በቀጥታ ፕሪሚየር ሊጉን መቀላቀሉም ትላንት በነበረው ጨዋታ ማረጋገጥ ችሏል። ሌሎችም መርሃ ግብሮች የተከናወኑ ሲሆን በተለይ በርንሌ በሜዳው ተርፍ ሙር ስቴዲየም ሼፊልድ ዩናይትድን አስተናግዶ 2-1 በሆነ ውጤት ያሸነፈበትም ጨዋታ ወደ ፕሪሚየር ሊጉ ማደጉን ያረጋገጠበት ሆኖ ተመዝግቧል። በእንግሊዝ ፕሪሚየር ሊግ በቀጣይ በአዲሱ የውድድር ዘመን ሊድስ ዩናይትድ እና በርንሌ ወደ ፕሪሚየር ሊጉ ማደጋቸውን ያረጋገጡበትም ውጤት ሆኖ ነው የተመዘገበላቸው። ሼፊልድ ዩናይትድ ከሌሎች ክለቦች ጋር በጥሎ ማለፍ ተጫውቶ በቀጣይ የእንግሊዝ ፕሪሚየር ሊግ ሶስተኛ ያደገ ክለብ ሆኖ ሊመዘገብ የሚችልበትም አጋጣሚ እንዳለ የተመለከተን እንገኛለን። በርንሌ ባሳለፍነው ዓመት መውረዱ የሚታወስ ሲሆን ሊድስ ዩናይትድ ደግሞ በአንጻሩ 2 ዓመታትን በሻምፒዮንሺፑ መቆየቱም እንደዚሁ የሚታወስ ነው። ወደ ስፔን ላሊጋ ጨዋታዎች አልፈናል። የስፔን ላሊጋ የቀጣይ ሳምንት መርሃ ግብር ጨዋታዎች ዛሬ ምሽትም ቀጥለው ሲከናወኑ የሊጉን የደረጃ ሰንጠረዥ በቀዳሚነት እየመራ የሚገኘው ባርሴሎና በሜዳው ሪያል ማሎርካን የሚያስተናግድበት ጨዋታ ዛሬ ምሽት የሚከናወን ይሆናል። የበለጠ መሪነታቸውን አጠናክረው ለመቀጠልም ብሉ ግራናዎቹ በዛሬው ጨዋታ ላይ ከፍተኛ ግምት ሰጥተው ጨዋታውን ለማሸነፍ ወደ ሜዳ ይገባሉ ተብሎ ይጠበቃል። የአሰልጣኝ አንስ ፍሊኩ ቡድን አሁን ላይ በ4 ነጥቦች ልዩነት የላሊጋውን የደረጃ ሰንጠረዥ ሪያል ማድሪድን በልጦ በቀዳሚነት እየመራ እንደሚገኝም የሚታወቅ ነው። ባሳለፍነው ሳምንት መርሃ ግብር ላይ በነበረው ጨዋታ ከፍተኛ ተጋድሎ ደርሶበት እንግዲህ ውጤቱን ቀልብሶ 4-3 በሆነ ውጤት ባለቀ ደቂቃ ባስቆጠራቸው ጎሎች ድል ማድረጉ የሚታወስ ሲሆን አሁንም ይህንን አሸናፊነቱን በማስቀጠል መሪነቱን አጠናክሮ ይቀጥላል ተብሎ የሚገመት ይሆናል። ኤስፓኞል እንደዚሁ ጨዋታውን ከቫሌንሺያ ጋር ምሽት ላይ የሚያደርግ ይሆናል። የላሊጋውን የደረጃ ሰንጠረዥ ባርሴሎና በቀዳሚነት ሲመራ ሪያል ማድሪድ በ4 ነጥቦች ዝቅ ብሎ ሁለተኛ ደረጃ ላይ ተቀምጧል። አትሌቲኮ ማድሪድ እና አትሌቲክ ቢልባኦ ደግሞ ተከታዩን ደረጃ ይዘውታል። በመጨረሻም ከተለያዩ የባህር ማዶ የወሬ ምንጮች ያገኘናቸውን አጫጭር ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ተከታትለን እንመለስ። በመጪው አዲሱ የውድድር ዘመን በተሻለ የቀድሞ ኃያልነቱ እንዲመጣ ከወዲሁ በክለቡ ደጋፊዎች ዘንድ ከፍተኛ ጫና እየተሰነዘረበት የሚገኘው ማንቸስተር ዩናይትድ እግር ኳስ ክለብ ለደጋፊዎቹ ጥያቄ መልስ በሚመስል ሁኔታ ከተለያዩ ተጫዋቾች ወኪል ጋር አዲስ ንግግር ስለመጀመሩ በመዘገብ ላይ ይገኛል። የክረምቱ የተጫዋቾች የዝውውሩ መስኮት ሲከፈት ለቡድኑ ውጤት ማጣት እንደ መንስኤ በመጠቀስ ላይ የሚገኙ በርካታ ነባር የቡድኑ ተጫዋቾችን እንደሚያሰናበት እየተገለጸ የሚገኘው ቡድኑ በምትካቸው ከግብ ጠባቂ ስፍራ እስከ ፊት መስመር አጥቂ ድረስ አዳዲስ ተጫዋቾችን ለማምጣት በእንቅስቃሴ ላይ እንደሚገኝ የተለያዩ የወሬ ምንጮች በመዘገብ ላይ ናቸው። እንደ ዘገባዎቹ መረጃ ከሆነ ዩናይትድ የ25 ዓመቱን የፊት መስመር አጥቂ ማቲያስ ኩናን የግሉ ለማድረግ ከክለቡ ወልቨርሃምፕተን ወንደረርስ ጋር በዝውውሩ ዙሪያ ንግግር ስለመጀመሩ ተዘግቧል። ቀይ ሰይጣናቱ ለተጫዋቹም ዝውውር እስከ 60 ሚሊዮን ፓውንድ ድረስ ኢንቨስት ለማድረግ ተዘጋጅቷል ተብሏል። ፖርቹጋላዊ ኢንተርናሽናል ክርስቲያኖ ሮናልዶ ከክለቡ አል ናስር ሰዎች የረፍት ጊዜ እንደተሰጠው ተዘገበ። በሳውዲ ፕሮ ሊግ 29ኛ ሳምንት መርሃ ግብር ላይ ዛሬ ምሽት ቡድኑ አል ናስር ከሜዳው ውጭ ጉዞ ዳማ ኬፍሲን በሚገጥምበት ጨዋታ ላይ የ40 ዓመቱ የፊት መስመር አጥቂ ክርስቲያኖ ሮናልዶ ከጨዋታው ውጪ መሆኑ ተዘግቧል። ተጫዋቹ ለቡድኑ አሰልጣኝ ስቲፋኖ ፒዮሊ ያቀረበው የረፍት ፍቃድ ጥያቄውም በአሰልጣኙ ዘንድ ይሁንታን አግኝቶ ፍቃድ ተሰጥቶታል ተብሏል። በሊጉ የደረጃ ሰንጠረዥ 3ኛ ስፍራ ላይ የሚገኘው አል ናስር ዛሬ ምሽት ላይ ወሳኙን ጨዋታ የሚያከናውን ይሆናል። አያሉ ክለብ ሪያል ማድሪድ የቡድናቸውን አሰልጣኝ ሊያስኮበልልባቸው ዳርዳር እያለ መሆኑን ተከትሎ ስጋት የከበባቸው ባየር ሊቨርኩሰኖች በሁኔታው ዙሪያ አሰልጣኝ ዣቪ አሎንሶ በሚቀጥሉት 3 ሳምንታቶች ውስጥ ውሳኔውን እንዲያሳውቃቸው የጊዜ ገደብ አስቀምጠውለታል ሲል ቢልድ የተሰኘው ታማኙ የወሬ ምንጭ ዘግቧል። ያለፉትን ረጅም ዓመታት ጎረቤታቸው ባየር ሙኒክ ለዘመናት ቀለል አድርጎ ደግሞ ደጋግሞ ሲያነሳው በቁጭት ሲመለከቱት ከነበረው የቡንደስሊጋው የዋንጫ ክብር ጋር ያገናኛቸው አሰልጣኝ ዣቪ አሎንሶ ጉዳይ በቡድኑ ደጋፊዎች ዘንድ ትልቅ መደናገጥን ፈጥሯል ተብሏል። የአሰልጣኝ ካርሎ አንቸሎቲ ምትክ በመሆን ወደ ማድሪድ የማምራቱ ነገር አይቀሬ ስለመሆኑ እየተዘገበ የሚገኘው አሰልጣኙ በባየር ሊቨርኩሰን አመራሮች ዘንድም ትልቅ የሆነ አክብሮትና ስፍራ እንዳለው በመገለጽ ላይ ነው። ይሁንና በቀጣይ እሱን መሰል ውጤታማ አሰልጣኝ ለማምጣት ይረዳቸው ዘንድም ውሳኔውን በጊዜ እንዲያሳውቃቸው የክለቡ ዋና ስራ አስፈጻሚ ፊራንዶ ካሮ አሳስበውታል አሰልጣኙ ተብሏል። የሰሜን ለንደኑ ክለብ አርሰናል በመጪው የክረምት የተጫዋቾች የዝውውር መስኮት ላይ አዳዲስ ተጫዋቾችን ወደ ክለቡ ለማስፈረም የሚያስችለውን የዝውውር የገንዘብ በጀት ከክለቡ የበላይ አመራሮች ዘንድ እንደሚለቀቅለት ለክለቡ ቅርበት ያላቸው የወሬ ምንጮች በመዘገብ ላይ ናቸው። በአሰልጣኝ ሚካኤል አርቴታ የሚሰለጥኑት መድፈኞቹ በተለይ ባለፉት 2 የውድድር ዓመታት አስደናቂ ፉክክር በማድረግ ለዋንጫ የቀረበ ውጤታማ ጉዞ ማድረጋቸውን ተከትሎ የክለቡ አመራሮች ቡድኑን የበለጠ ውጤታማ ሊያደርጉ የሚችሉ አዳዲስ ተጫዋቾችን ክለቡ እንዲገዛ አስፈላጊ
አስፈላጊውን የገንዘብ በጀት ለመፍቀድ ቁርጠኛ መሆናቸው ተነግሯል። ቡድኑ የክረምቱ የተጫዋቾች የዝውውር መስኮት ሲከፈት ማርቲን ዙቢሜንዲን ከሪያል ሶሲዳድ፣ ኒኮ ዊሊያምስን ከአትሌቲክ ቢልባኦ እንዲሁም የስፖርቲንግ ሊዝበኑን የፊት መስመር አጥቂ ቪክቶር ጆኤክሬሽን የማስፈረም እቅድ መያዙ ተዘግቧል። ለነዚህ የተጫዋቾች ዝውውርም የክለቡ ሰዎች እስከ 300 ሚሊዮን ፓውንድ ድረስ ወጪ ለማድረግ ተዘጋጅተዋል ተብሏል። ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ለዕለተ ማክሰኞ ምሽት ሚያዝያ 14 2017 ዓ.ም ከሀገር ቤትና ከባህር ማዶ የተሰናዱ ስፖርታዊ ዜናዎቻችን ይህንን ይመስሉ ነበር። ስለተከታተላችሁ እናመሰግናለን። ዜናዎቹን ወደ እናንተ በማድረስ ገዛኸኝ ዱላ ቆይታ አድርጌያለሁ። ቀሪ ናሁ ቴሌቪዥን መሰናዶች የሚቀጥሉ ይሆናል። በያላችሁበት መልካም ጊዜ ይሁንላችሁ። እነሆ የምስራች የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ።